ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸና እንዲያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ ድምጻዊ ቴዲ አፍሮን ወደ ህግ የምናቀርብበትን ሁኔታ መመቻቸው ተላይ ነው። እንደምታውቁት ላለፉት 6 እና 7 ዓመት ድምጻዊ ቴዲ አፍሮን በሆደ ሰፊነት ታግሰነው ችለነው ዝም ብለናል። ለ6 ዓመት ለ7 ዓመት ከዛሬ ነገ ተሻሽለ አልበም ይለቁልናል ብንልም መሃል ላይ ሲንግል ጣል እያደረገ በማዘናጋት አፋችንን በማዘጋት እስከ ዛሬ ድረስ ተወድለናል። እኛም በደላችንን ችለን ዝም ብለናል። ነገር ግን እኛ የጥበቡ ምህዳር እንዳይጠብ በማሰብ ራሷ ጥበብ ባስቀመጠችው አቅጣጫ እየተጓዝን ለሀገራዊ መግባባትና አንድነት ስንል እስከ ቴዲ አፍሮን ታግሰነው ቆይተናል። አሁን ግን አልበም የማይለቅ ከሆነ አላስፈላጊ ችግሮች ሳይፈጠሩም ያለብንን ተግዳሮቶች በመነጋገር እንፍታ ከቴዲ አፍሮ ጋር። ባይሆን አልበም ካለቀቅ እንኳን በአመት 2 ጊዜ ሲንግል ልቀቅልን የሚል በትትና በጸባይ ነው ያናገርነኛ። ነገር ግን እኛ ትዕግስታችንን እንደ ፍራቻ በመቁጠር አልበሙ ቢቀር ሲንግልን ካልቆቀልን ብንለው እምቢ ብላል። ትዕግስታችንን እንደ ፍራቻ ቆጥረ ሰሞኑን እንኳን እንደው መታየት እንግዲህ ኮኮኮ ሰብስቤው ጋር ፊቸሪንግ የሰራውን ሙዚቃ 1 ሳምንት ሙሉ ነው ያስጠበቀን። 1 ሳምንት ሙሉ አሁንም አልተለቀቀም። ይሄ ምንድነው? ነገር ፍለጋል ህብረተሰቡ እንግዲህ ያለውን የሙዚቃን የሙቻቻል ምህዳር ለማጥበብና አላስፈላጊ ሁከቶችን ለመቀስቀስ ሲባል ቴዲ አፍሮ ሳምንት ሙሉ እቺን አንድ ሲንግል እንኳን ለመልቀቅ አስቸግረናል። ስለዚህ እኛ ትዕግስታችን እንደ ፍራቻ መቆጠሩ የለበትም። አልበሙ ከ7 እና ከ8 ዓመት በላይ ልንታጎዝ አንችልም። ይሄ ቁርጥ አድርገው ማወቅ አለበት። እኛ ጉድ ሰላማዊ ሰልፍ መነሳት አልወጥ፣ ጉድ ግርግርና ሙቀት መነሳት አልወጥ። ምንድነው የሚፈልገው ቴዲ አፍሮ? ስለልገባን እኮ ነው። ከኛ ጆራችንን እኮ ማንም ቲክቶከር እየተነሳ እኮ በሚለው ሲንግል ጆራችን እኮ ኦፕራሲዮን ሆነ። አሁን አይናችንም አይን ጆራችንም አይሰማ። ስለዚህ ለዚህ ለሀገራዊ አንድነት ሲባል ነው የተወገሰ ነው። ቆጠናው ምስራቅ አፍሪካ በዚህ ቲክቶከሮች እየተነሳ ዘፈን ብለው በሚለቁት ሁከትና ፉጨት ቆጠናው እየታመሰ ነው ያለው። ዘርዘሩን ሰፈሩን መንደሩን ገነት ነች እያለ የሚጮህብን ዘፋኛውን ጮህትን ተነስታል። ስለዚህ ከፖለቲከኛው ከነሞጣ ቆራኔው በላይ አገሪቱን ጥላቻ እየዞረ ያለ በዞር የተደራጀ ሙዚቀኞች ኦኮሌን ፈለጠው፣ ኦኮሌን ጉደለው፣ ኦኮሌ ጠላት ነው፣ ኦኮሌ እንትን ነው እያለ እንግዲህ ከባድ ተግዳሮት ሆኖብናል። ለኛ ለአገሪቱ መረጋጋት ሙዚቀኞች ጭምር ከባድ ተግዳሮት ሆኗል። ስለዚህ ኃላፊነቱን ማውጣት ነው። ቴዲ አፍሮ የማረጋጋት እንደ ድሮ የማፋቀር የማቀራረብ ኢትዮጵያን ታላቅነቷን ሞገሷን ክብራን የሚያጎሉ ስራቸው በመስራት የበኩል አስተዋጽኦ ማሳደር አለበት፣ ተጽዕኖ መፍጠር አለበት እና እስከ መቼ ነው እኛ ጆራችን አሁን እኔ ሰሞኑን በአዲስ መልኩ ስራ ልንጀምር ሁላችን ጆራችን አጣጥበን አስተካክለን ቆጥ አድርገን እንደዚህ አቁመን ጆራችን እየጠበቅን ነበር። አሁን ከሰብስቤን ካን ሙዚቃውን ለመልቀቅ 1 ሳምንት ይኸው እስከዛሬ አልተለቀቀም። ይሄ ምንድነው? ነገር ፍለጋ ነው። እኛ እኮ ነገ ከነገደ ቴዲ አፍሮ ላይ ሰላማዊ ሰልፍ መቀስቀስ እንችላለን፣ ነውጥ እኮ መፍጠር እንችላለን። ነገር ግን ሱዳን በዚህ በኩል ተወጥወጣ፣ ሶማሌ በዚህ በኩል ተወጥወጣ፣ እንደዚህ ምስራቅ አፍሪካ ረብሻ ላይ ባለው ጊዜ በቴዲ አፍሮ ምክንያት ደግሞ ሌላ ሰላማዊ ሰልፍ ማስነሳት ስላልወደድኩት ነው እኔ በግሌ እና ትዕግስታችን ፍራቻ አይደለም። አልበሙን ልቀቅ አልለቀም ካል 2 ሲንግል በአመት 2 ሲንግል ልቀቅብን። 2 ሲንግል ካለቀቅ ደግሞ ቢያንስ አሁን የኮኮ ሰብስቤ በነገራችን ቆንጆ ነው። 8 የሱ ናቸው ግጥምና ዜማዎች ተብሏል። ያው ቴዲ አፍሮ በኮኮ ተከሽ ነው ማለት ነው። በኮኮ ሰብስቤ ቃና ቴዲ አፍሮ አሁን የመጣልን ቆንጆ ነው። አሁን እኮ ያው እንደ ልማዱ አፍ ለማስያዝ ነው። መቼም አልበም ብሎ እንዳይጨቃጨቁ በቃ አችን ለወርወርላቸው አፋቸው ዘግቶ ይቆምጣል። ይሄም ቢሆን አካሄዱ ደስ አይልም። ይሄም እቺ ሞላ ራስ ከውስጥና ከውጭ ኃይሎች ጋር በማሲር ነው እቺ ሲንግል የምትለቀው። ለምንድን ነው? ህብረተሰቡ አፉ ለማዘጋት ምንም እንዳይል በቃ አልበሙ ቀስ ብሎ ይደርሳል። በርግጥ የቴዲ አፍሮ አልበም እንደ ወይኖ ጠጅ በደንብ እንትን ብሎ ታሽጎ ተብላልቶ ጣፍጦ ነባር ወይን ነው፣ ቆንጆ ወይን ነው፣ ለሰውነት የሚስማማ ወይን ነው። ለዛን የታገስ ነው ንኩራችን የታገስ ነው። ቴዲ አልበሙ እንደ ወይን ጠጅ እንደ ከረመ ወይን ጠጅ ቆንጆ ሆነ ይወጣል ብለን በአዲስ አቅማዳ ታወጣለሁ ብለን የታገስ ነው። ይሄ ሊሶመርበት ይገባል፣ ይሄ ሊታወቅበት ይገባልና አሁንም ቢሆን
ያስፈልገናል። ህብረተሰቡ እንዴት እንደተጠማ እየት ውስጥ ሰሞኑን እንግዳ የሚል የኮከብ ሰብሳቢ ላይ ህብረተሰቡ የአንዲት ደቂቃ አትሞላም 30 ሰኮንድ ነች መሰለኝ እሱ ፊቸሪንግ የገባበት እንዳለ ፌስቡኩ፣ ቲክቶኩ፣ ዩቲዩቡ ተለቆቀ እያለ ጓጉታል ነው ያለው እና ይህ ህብረተሰቡ ጉጉት ማየት አለበት እና በዚህ ምክንያት ከአንተ ጋር በመጋጨት እኛ የጥበብን ምህዳር ማጥበብ አንፈልግም። ጥበብ እንድትደራጅ እንድትወለጽግ ነው የምንፈልገው፣ እንድታድግ ነው የምንፈልገው። ስለዚህ በዚህ ባንተና በእኛ መካከል አልበም ልቆቅ አትልቆቅ፣ እሺ ሲንግል ስጠን አትስጠን በሚል ጭቅጭቅ ምህዳሩ እንዳይጠብና ነገሮች ከመስመራቸው ቀይ መስመር ተሻግረው አላስፈላጊ የሆኑ ችግሮች እንዳይፈጠሩ ነው አውቀን ነው ተጉሰን ያለና። ስለዚህ አሁንም ወይነቶቹ መጠመቁን ይጠመቅ መክረሙንም ይክረም፣ ግን ቶሎ ብትቀዳልን ጥሩ ነው። እኛ በጥበብ በሙዚቃ ጥማት ዶርቀን ከሞትን በኋላ አልበሙ ቢወጣ ምን ያደርጋል? ጆራችን እኮ ደነቀረ። ያም እየመጣ ሰፈሬ መንደሬ 00 ያለኛ አገሪቱ 00 ይልናል እየመጣ የምን 00 ነሰነ በቃ 00 ነው እና ሁሉም መንደሩን መንግስተ ሰማያት ጎነት ነች የኛ ሰፈር ጀግኖች አገሩ ምድሮ ይላል። ስለዚህ እኛ እሺ እናንተም ያላችሁትን በሉ። ማዕከላዊ ያስፈልገናል እኮ ኢትዮጵያ ትልቅነቷን መንፈሳዊ ዓለማዊ ስልጣኔዋን እድገቷን ታላቅነቷን የሚነግረን የሚዘክረን የሚያስታውሰው ያስፈልገናልና በዚህ ጊዜ አልበሙ በጣም በጉጉት ይጠበቅ ነበረ። ነገር ግን ያው እንደምታውቁት እንግዲህ ቴዲ መቼም ያው እንደ ንጉስ ዶርበብ ያለ ነው። ዶርበብ ያለ ስለሆነ ስራዎቹ ስክን ያለ ናቸው። እንደምታውቁት አሁን እንግዲህ ኩኩ ሰብስቤ ከ11 ሙዚቃዎቹ 8 የቴዲ አፍሮ ነው ማለት ቴዲ አፍሮ በኩኩ ሰብስቤ ቃና መጣልን ማለት ነው። ተኮሽነው ቴዲ አፍሮ ተኮሽነው ነው። አሁን የኩኩ ሰብስቤ ቴዲ አፍሮ ተኮሽነው ነው እና ይሄ መከሸኑን ወደናል። ቆንጆም ነው፣ ሚንቆረቆር ነው። መቼም ሰው በጣም እንደሚወደው ተስፋ አድርጋለሁ። ከዚህ በፊት በጣም ብዙ አርቲስቶች ቴዲ አፍሮ ግጥምና ዜማ በመስጠት ያገኙናቸው ከፍተኛ ዝና ማማ ላይ የወጡ ብዙ ተወዳጅነትን ያገኙ በጣም ብዙ አርቲስቶች አሉ። ቴዲ አፍሮ በዚህ ይታወቃል። ይሰጣል፣ በጣም ለብዙዎች ይሰጣል። እንትን አይደለም፣ ስግብግብ አይደለም። እኔ ብቻ ልታወቁ እኔ ብቻ ለወደዱ የሚል አይነት አቋም ያለ ሰው አይደለም። ሌሎች አርቲስቶችም እንዲወጡ እንዲጎሉ የሚያበረታታ የሚደግፍ ነው። እንግዲህ ኮኮ ሰብስቤ ይሄ 8ኛው አልበም መሰለኝ። ለአልበም 8ኛ ሳይሆን አይቀርም። ምናልባት 8ኛው በጣም አምሮ ተውቦ ተከሽኖ የሚቀርብ ይመስላል። በጣም ደስ ይላል። ኮኮም እንኳን ለዚህ አበቃሽ ቆንጆ ነገር ታሰሚናለሽ ብሎ እንሰማለን። ነገር ግን በጣም አብላላቸው እውነቱ ለመናገር እኔ አሁን በጣም የነገር ድሪቶ ላለማምጣት እንዳልካቸው ምህዳሩን ላለመጥበብና ለሀገራዊ መግባባትና አንድነት ሲባል ነው ነገሮችን የማልቆሰቆሰ እንጂ አጉላላቸው ነው። ሚያዝያ 24 ገና ስንቱ ቀን ቆረ ማለት ነው። ይሄ በጣም አድካሚ ነው። እስከዛ ድረስ እንደ ዝም ብላችሁ ቁጭ በል ማለት ነገር ፍለጋ እኛ ስንቱ ነገር አለብን። ስንት ጉዳይ ችለን ነው የምንኖር። እንደገና ደግሞ አልበም ጠብቁ ትልናላችሁ። እንዲሁ ለዚህ ተለለቆቀት እሺ ቢያንስ 1 ደቂቃ ጨምሩበት። ይሄ እንግዳ የሚለው ላይ 1 ደቂቃ እንኳን ጨመር አድርጎትና ደግሞ ለአንድ ለለቆን ደግሞ እንደ ጨመር አድርጎ ነው እንስማ። ታዲያ ኮኮለከላቸው ምን ይደረጋል? እና አስቸጋሪ ነው የሆነ ሆኖ ኩኩ ሰብስቤ በቴዲ አፍሮ ቃና ወይም ደግሞ ቴዲ አፍሮ በኩኩ ሰብስቤ ቃና ነው አሁን የሚመጣው አልበም ማለት ነው። ስለዚህ በተለየ ሁኔታ በጥሩ ሁኔታ ይሰማል የሚል ግምት አለን። እንግዲህ ይሄ ግምታችን የተሳሳተ እንደማይን ተስፋ እናደርጋለን። ሌሎችም ከዚህ የተሻለው ከዚህ የሚበልጠው ጥሩ ስራችን ይኖራል። አንተ ግን አስበበት። እውነቴን ነው ማለት አሁን እኔ ነገር ላለማብዛት ማንዛዛት ብዬ ነው እንጂ ቴዲ አፍሮ አሁንም የማዘናጋት አፍ የማዘጋት ስራ አንድ ሽንጉል በአመት አንድ ሽንጉል እየለቀቀ ህብረተሰቡ አልበም አጀንዳ እያስቆየረ እኮ ቴዲ አፍሮ እኮ ህብረተሰቡ አልበም የሚለው አጀንዳ እንዳያነሳ ሽንጉል እየለቀቀ አጀንዳ ያስቆይሳል ማለት ነው። ለምንድን ነው አጀንዳ የምታስቆይሰው? ልቀቅ፣ አልበሙን ልቀቅ። 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት በቃ። ከዚህ በላይ ትዕግስት ልንታገስ ስለማንችል ይሄ ነገር አስቸኳይ እርምት መወሰድና መስተካከል አለበት። ማኔጀሩም ይሄን ማወቅ አለበት። አመለስትም ይሄን ነገር ኦኬ፣ በጣም ታግሰናል። ትዕግስታችን እንደ ፍራቻ መቆጠር የለበትም። ወደ ሁከትና ጉርጉር ወደ ሰላማዊ ሰልፍ ከመሄዱ በፊት ቴዲ አፍሮ አንድ እንደ ድሮ ጣፈጥ ያለች አልበም እንዲለቁልን በታላቅ ትህትና እንጠይቃለን። ይሄን ሀሳብ ነው። ሀሳብ ሲሞቻችን
ላይክ አድርግ፣ ሼር አድርገ። ወዳችኋለሁ። ይሞቻችሁ። ፒስ